በመድኃኔዓለም በኢየሱስ ክርስቶስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንኳን አደረሳችሁ። ይህች ዕለት መድኃኒታችን ጌታ ኢየሱስ ክርስቶስ ብዙ ነገሮችን ጠቃሚ የሆኑ ነገሮችን በቅዱስ ወንጌል እንደተጻፈው ያሳየበት ዕለት ነው። ለምሳሌ ደቀ መዛሙርቱን እግር ያጠበበት ዕለት ነው። ሥርዓተ ቁርባንን ያሳየበት ዕለት ነው። የሊቀ ካህናትነቱን ጸሎት የጸለየበት ጸሎት ነው። ሌሎችም ብዙ ጠቃሚ የሆኑ የወንጌል ምስጢራትን ያሳየበት የፈጸመበት ዕለት ነው እና ከዚያ ውስጥ አሁን እያከናወን ያለነው ሥርዓተ ሕጽበቱን ነው። በዚህ ዕለት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ትልቅ የትሕትና ምስጢርን አሳይቷቸዋል። ከተቀመጠበት ተነስቶ ወገቡን ታጥቆ አሸርጦ የደቀ መዛሙርቱን እግር ማጠብ ጀመረ። ወደ ስምዖን ጴጥሮስም ደረሰ። ስምዖን ጴጥሮስ ግን ተቃወመ። ጌታ ሆይ አንተ የኔን እግር ታጥባለህን? ጌታ የሎሌውን እግር መምህር የደቀ መዝሙሩን እግር እንዴት ሊያጥብ ይችላል? አይሆንም አለ። እኔ የማደርገውን አሁን አታውቅም፣ ኋላ ነው የምታውቀው። ላጥብህ ይገባል አለው። ፈጽሞ የኔን እግር ልታጥበኝ አይገባም ማለት ጴጥሮስ። እሱ ያው የትሕትና ነገር ሆኖበት ነው። ነገር ግን ጌታ እኔ እግርህን ካላጠብኩ ከኔ ጋር ዕድል ፈንታ የለህም አለው። እንግዲያው እግሬን ብቻ አይደለም እግሬንም እጄንም ራሴንም ሁለመናዬን ልታጥበኝ ይገባህ አለው። የሚታጠብ ሰው እግሩን ነው የሚታጠበው፣ ሌላው ንጹሕ ነው አለውና እዚያ በኋላ ከኔ ጋር ዕድል ፈንታ የለህም ስላለው ዕድል ፈንታ ከሌለኝማ ብሎ ያው ለጊዜው ባይቀበለውም ባያምንበትም ያው ለጌታ ቃል ታዞ እግሩን ታጠበ። እግራቸውን ካጠባቸው በኋላ ልብሱን ለብሶ ተቀመጠ ይላል። አሁን እዚህ ላይ ነው እንግዲህ ምስጢሩን ሊተረጉምላቸው ነው። ያደረግሁላችሁን አወቃችሁትን? አስተዋላችሁትን? ተገነዘባችሁትን? ብሎ ጠየቃቸው። እናንተ መምህር ትሉኛላችሁ፣ መልካም ትላላችሁ፣ እንዲሁ ነኝና መምህራችሁ ነኝና። እናንተ ጌታ ትሉኛላችሁ፣ መልካም ትላላችሁ፣ እንዲሁ ነኝና ማለት ጌታችሁ ነኝና። ነገር ግን እኔ ጌታችሁ ስሆን እግራችሁን ካጠብኳችሁ፣ እኔ መምህራችሁ ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ ልታደርጉ ይገባችኋል ብሎ ያደረገውን የሥርዓተ ሕጽበቱን ምስጢር ተረጎመላችሁ። እናንተም እንዲሁ ልታደርጉ ይገባችኋል። መቼም አሁን ዛሬም ቢሆን እስቲ እንደው ምዕመናንን እንጠይቅ። በዚህ በገጠሩ ይደረግ ይሆናል። ቀደም ባለው ጊዜ እንደሚደረግ አውቃለሁ። መቼም ሚስቶች ባሎቻቸውን ያጥባሉ አይደለም? ባሎቻቸውን ያጥባሉ፣ ሥርዓትም ነው። አሁን በአሁኑ ወቅት እናንተ አሁን ተምራችኋል፣ ወንጌል እየተማራችሁ ነው። ድክም ባላቸው ጊዜ ሚስቶቻችሁን እግራችሁን ልጠብ ብላችሁ ቢያንስ ተገልግላችሁ ታውቃላችሁ? እንግዲህ ይሄ ጥያቄ ነው። ደቀ መዛሙርት መምህሮቻቸውን ያጥባሉ። ይሄ የታወቀ ነገር ነው። እስቲ አሁን ያላችሁ ወንጌልን የምትተረጉሙ መምህራን የደቀ መዛሙርቶቻችሁን እግር እንጠብ ብላችሁ ቢያንስ እንደው ተግደርድራችሁ ታውቃላችሁ? ታናሽ ታላቁን ማጠብ መንከባከብ ይሄ ሥርዓት ነው። ነገር ግን በተገላቢጦሽ ታላቁ ታናሹን እግሩን ልጠብ ቢል እንደው እሺ ባይል እንኳ እሱ እንደው ሊሞክረውስ ይችላል። ጌታችን ግን እውነት እላችኋለሁ ይህን ካደረጋችሁት አለ። እንዲያው ምንድን ነው ተረጎመላቸው። እኔ እንዳደረግሁ እናንተም እንዲሁ ልታደርጉ ይገባል። የበላዩ የበታችሁን እንዲሁ ሊያደርግ ይገባል። እርስ በርሳችሁ ልትተጣጠቡ ይገባችኋል ካለ በኋላ
እውነት እላችኋለሁ ይህንን ያደረግኩላችሁን አስተውላችሁ ብታደርጉት ብፁዓን ናችሁ። ይህን በማድረጌ እኔ ለእናንተ አርአያ ሁኛችኋለሁና ብሎ ለአርአያነቱ አርአያ ይሄ የሕጽበቱ ጉዳይ አርአያ መሆኑን ተርጉሞላቸዋልና አሁንም ቃሉ የሚለን እናንተም እንዲሁ አድርጉ ነው። እንደ ሐዋርያት እናንተም እንዲሁ ልታደርጉ ይገባል። ኩራትን፣ ትዕቢትን ከእናንተ አስወግዱ። እግዚአብሔር ራሱን ዝቅ የሚያደርገውን ይወዳል፣ ራሳቸውን ዝቅ የሚያደርጉትን ከፍ ያደርጋቸዋልና። እመቤታችንም በጸሎቷ በጸሎተ እግዝእትነ ማርያም አይቤዎሙ ለትሑታን ብላ ጸልያለች። ትሑታንን ከፍ አደረጋቸው፣ የተራቡትን ከበረከቱ አጠገባቸው ብላለች። እና አሁንም የሚጠቅመን አምልኳችን ያማረ የሰመረ የሚሆነው ራሳችን ዝቅ አድርገን መድኃኔዓለምን በትሕትና ስናገለግለው መሆኑን እሱ አርአያ ሆኖ አስተምሮናልና የትሕትናን ጸጋ እንዲያለብሰን ፈቃዱ ይሁንልን። ሀገራችንን ሰላም ያደርግልን። በዓሉን በሰላም እንዲያስፈጽመን ከቅድስት ትንሣኤው ደርሰን ቅድስት ትንሣኤውን ብርሃነ ትንሣኤውን ለማየት የበቃን ያደርገን። እግዚአብሔር ይባርካችሁ።